ሴሎቻችንን በማነቃቃት የደም ዝውውርን ያፋጥናል። እንደዚሁም ደግሞ አንቲ ኢፌክት ነው። ብጉር ካለባቸው፣ ጠባሳ ማዲያት ካለባቸው ያጠፋል ማለት ነው። እንደምታዩት ብዙ የተለያዩ ግብአቶች አሉ። ቡና በዋነኝነት ነው። እጅግ በጣም አሪፍ ነው። እንደውም በባህላችን የሆነ ነገር እጃቸውን ሲቆርጣችሁ ቡና አድርጉበት ይባላልና ቡና ለብጉር በጣም ወሳኝ ነው። ብጉር ለሚያሰቃያችሁ ይህንን ውህድ ሰርታችሁ ተጠቀሙ። በጣም ተወዱታላችሁ። ፊቴን እንዴት እንዳጸዳው ተመልከቱ። እኔ ብጉሬን ያስለቀኩት በዚህ ነው። በፊት ብጉር ነበረብኝ። አሁን እንኳን እግዚአብሔር ይመስገን ጥሎ ይሄዷል ማለት ነው እና ተጠቀሙበት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሲሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ዛሬ ይዤላችሁ የመጣሁት ውህድ እጅግ በጣም አሪፍ ነው። ይህ ፊቴ ጽድት ብሎ እንደምታዩት እየተቀባሁት ነው። መጀመሪያ ላይ ፊቴን አይታችሁት ከሆነ በጣም ለውጥ አለው። ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ። ወደ አሰራሩ አብረን ሰራዊ ደግሞ አስረዳችኋለሁ። እዚህ ጋር የምጠቀማቸው ግብአቶች ቡና አለ፣ እንደዚሁም ሎሚ አለ። ሎሚ ለምን ይጠቅማል? የሬት ጀል ለምን ይጠቅመናል? እንደዚሁም ቡና ለምን ይጠቅመናል ለቆዳችን የሚለውን አስረዳችኋለሁ። ይሄ ፍሬሹን የማታገኙ የ99% ነው። ፍሬሹ ያው 100% ነው ማለት ነው። እና ባቢ ኦይል እጠቀማለሁ። ቡና ነው የምጠቀመው። ቡና እኔ የተጠቀምኩት ነስካፌ ነው። እናንተ ደግሞ የኛ የኢትዮጵያ ቡና ካላችሁ መጠቀም ትችላላችሁ ማለት ነው። በመጀመሪያ ጉድጓዳ ሳህኔ ላይ አንድ የሻይ ማንኪያ ከግማሽ አድርጋለሁ። ለፊቴም እንደዚሁም ደግሞ ለእጅም የሚበቃኝን ያክል ነው የማደርገው። ይሄ ለቆዳ ጥራት በጣም አሪፍ ነው። ቡና እንደምታውቁት አንቲ ኢፌክት ነው፣ ያው ያክማል። የብጉር ጠባሳ ካለባችሁ እንደዚሁ ብጉር እያለባችሁ ራሱ ብትቀቡት ምንም ሳይድ ኢፌክት የለውም፣ ያክምላችኋል ማለት ነው። እና እዚህ ጋር የተጠቀምኩት ስኳር ነው። ስኳር እንደ ስክራፕ የምንጠቀመዋለን፣ እንደ ማስክም እንጠቀመዋለን ማለት ነው። እና በደንብ እናሟሟለን ልስልስ እንዲል ቆዳችንን እንዳይሻክረን አሳያችኋለሁ። ይሄ ፍሬሽ ሬት ስለሌለኝ ይሄንን ገዝቼ ነው እኔ የምጠቀመው። የሌላችሁ ሬት የሌላችሁ ይህን ገዝታችሁ ተጠቀሙ ማለት ነው። ይሄ በጣም አሪፍ ነው። ምክንያቱም ይሄ ጥቁር የሆነ ቆዳን እንደዚሁም ደግሞ ማዲያት ካለባችሁ በሌላም በኩል ደግሞ ብጉር ከጠፋ በኋላ ጠባሳ ጥሎ ነው የሚጠፋው እና ጠባሳን የማጥፋት ኃይል አለው። ሬት በጣም አሪፍ ነው። ካገኛችሁ ፍሬሹ ቢሆን የጓሮ በጣም አሪፍ ነው። ካልሆነ ደግሞ ይሄንን አብራችሁ መጠቀም ትችላላችሁ ማለት ነው። እኔ አሁን አንድ ላይ እንደምታዩት ቀላቅዬ ነው የምጠቀመው እና በጣም ስለጠቀመኝ ነው። ይሄ ደግሞ ቁርንፉድ ነው። ቁርንፉድ በባለፈው ለፊቴ ቦቶክስ ስሰራ የተረፈ የነበረ ቆልቸው ነው የጠቆረው። ቅርንፉድ እጅግ በጣም አሪፍ ነው ለቆዳ ጥራት፣ እንደዚሁም ደግሞ ቦቶክስ ያደርጋል። ሎሚ ትንሽዬ እጠቀማለሁ። ሎሚ ለምን እጠቀም መሰላችሁ? ፊታችን ላይ የማይታዩ ባክቴሪያዎች በላይናችን የማናያቸው እነሱን ያጸዳልናል። እንደዚሁም ደግሞ ቆዳችን እንደ ልቡ እንዲከፈትና እንዲተነፍስ ይረዳናል ማለት ነው እና በጣም አሪፍ ነው። ስለዚህ ሎሚ የማትጠቀሙ ሞክሩት። በመጀመሪያ ግን ቡና ለመጀመሪያ ጊዜ የምትቀቡ የኔ ቤተሰቦች ከሆናችሁ እጃችሁ ላይ ሞክሩ። ምናልባት አንዳንድ ሰው የቡና አላርጅክ ወይም ደግሞ የሬት አላርጅክ ሊኖርበት ስለሚችል እጃችሁ ላይ ውህዱን ትንሽዬ መሞከር አለባችሁ። የሚያቃጥል የሚለበልብ ነገር ካለ ያው ባትጠቀሙ መልካም ነው። በብዛት ግን ያው አብዛኛው ዓለም ቡና ይጠቀማል። ትንሽዬ የባቢ ኦይል ነው ያደረኩት፣ ቤቢ ኦይል ማለት ነው። እናንተ ካስተርም ሊሆን ይችላል፣ ኮኮናት ያገኛችሁትን ብዙም ለእናንተ ፊት ተስማሚ ይሆናል ያላችሁትን ተጠቀሙ ማለት ነው። ለእኔ የሚመቸኝና የተጠቀምኩት። ከዛ እናዋህደዋለን። ሌላ አንድ ግብአት ይቀረኛል። ይሄ እዚህ ጋር የምትመለከቱት ይቅርታ የብርቱካን ልላጭ ነው።
የብርቱካን ልጣጭ ነው እንድትረዱት ብዬ ነው። ባለፈው ሰርቼ አድርቄው ፈጭቼ አስቀምጬው ነው እና እስከ 6 ወር ድረስ ፈጭታችሁ አስቀምጣችሁ መጠቀም ትችላላችሁ። የብርቱካን ልጣጩ ቫይታሚን ሲ እየበለጸገ ስለሆነ ለቆዳችን እጅግ በጣም አሪፍ ነው እና ይጠቅመናል። ሎሚውም ያው ቫይታሚን ሲ አለው ከማጥራቱ በስተጀርባ የተለያዩ ንጥረ ነገሮች አሉት በውስጡ እና ይጠቅመናል። ለዛ እዚህ ጋር እኔ ከተጠቀምኳቸው ግብአቶች እናንተ ከሌላችሁ ባላችሁ መጠቀም ትችላላችሁ። ያው ቡና ጥቁረትን እንደዚሁም ደግሞ የአይናችን ስርስር ከጠቆረብን የሚያብጥ ከሆነ ለዛ እጅግ በጣም አሪፍ ነው። በተለይ ጠዋት ስትነሱ የአይናችሁ ስር የሚያብጥባችሁ ተቀቡት፣ እንደዚሁም እንዳይጠቁር ቆይቶ ማለት ነው። እና ይህን የተወሰነ አደርጋለሁ። እንደምታዩት ይህንን ይመስላል። ስኳር ስትጠቀሙ በደንብ አሟሙት። እሺ አካራ የሆነና ቆዳችንን እንትን እንዳይለን እንደ ፍትግ እንዳያረግብን በደንብ እናሟሟለን ማለት ነው። መጀመሪያ በሎሚ ዋይታችሁኝ ከሆነ እና በቅባቱ አሟሙቸዋለሁ። ወደምጠቀምበት እቃ ላይ አደርገዋለሁ። እጅግ በጣም አሪፍ ነው። በደንብ ነው የሚያጠራው ማለት ነው። እና በተለይ ሪቱ እኔ በጣም ነው የተስማማኝ። ክሬም ብትሰሩበት ብቻውን ሳይሆን ከባልዚን ጋር ከተለያየ ግብአት ጋር አድርጋችሁ መጠቀም ትችላላችሁ። እኔም እንደዛ ነው የምጠቀመው እና በጣም አሪፍ ነው። በተለይ ወዝ ለሚያስቸግራችሁ በሙቀት ሰዓት የፊት ቆዳችሁ ወዝ እየተፋ ለብጉር የሚዳርጋችሁ ይሄ ሬት ጀል በጣም መድኃኒት ነው። የምር ነው የምላችሁ እና እንደዚህ አዘጋጅቼዋለሁ። ስታዘጋጁ ለአንዴ ብቻ አያዘጋጃችሁ ተጠቀሙ። ምክንያቱም ሎሚ ስላለ ለብዙ ቀን ስለማይቀመጥ ለዛ ነው ለአንዴ ብቻ ያዘጋጀሁት ማለት ነው። እና ይሄ ለእጄ እና ለፊቴ የሚበቃኝ ነው። ግብአቶቼ እነዚህ ናቸው ለማለት ነው ያሳዩችሁ። ከዚህ ውስጥ የሌላችሁ ካለ እናንተ ዝለሉት። እንደዚሁም ደግሞ ሰርታችሁ እጃችሁ ላይ ሞክሩ ማለት ነው። እና ላይክ እያደረጋችሁ ጠብቁኝ። አሁን ደግሞ ቀባዋለሁ ማለት ነው። በመጀመሪያ ፊታችንን እንታጠባለን። ብትችሉ ለብ ባለ ውሃ ታጠቡ። ቆዳችን እንዲከፈትና የሰራነው ውህድ ወደ ውስጥ እንዲዘልቅና ተገቢውን ጥቅም እንዲሰጠን ማለት ነው። እንግዲህ ቡና በተፈጥሮ ያው በጣም አሪፍ ነው። አንቲ አንጊንግ ነው። ያ ማለት ያው ቆዳችን እንዳይሸበሸብ እርጅናን ወደኋላ ይቀለብሳል። ያው ቆዳችን ታች ስትንከባከቡት ለፊታችሁ ጥራት እንደዚሁም ደግሞ ያለ እድሜ እንዳይሸበሸብብን ማዲያት ካለባችሁ ይህን በደንብ አድርጋችሁ አዘውትራችሁ ብትቀቡት መልካም ነው። ቢያንስ 2 ጊዜ በሳምንት ብትቀቡ ለውጥ ታያላችሁ፣ እርግጠኛ ነኝ። እንደዚሁም ደግሞ ንጹህ ቆዳ ያለው ሰው ራሱ ቢቀባ ምንም ማለት አይደለም። አንደኛ የደም ዝውውራችንን ያፋጥንልናል። የደም ሴሎቻችን ይንቀሳቀሳሉ ማለት ነው እና አሪፍ ነው። በጣም ይጠቅመናል። ስለ ቡና ለቆዳ ሰርች አድርጋችሁ ብታነቡ እጅግ በጣም ብዙ ነገር ታገኛላችሁ ጉግል ላይ ማለት ነው። ብዙ ጥቅሞች እንዳሉት ታያላችሁ እና ተጠቀሙት። በደንብ አድርጌ እኔ እንደዚህ እቀባዋለሁ። እንደነገርኳችሁ አላርጂክ ያለበት እጁ ላይ መጀመሪያ መፈተሽ አለበት። ከዛ የአይናችሁ ስርስር ያበጠ እየጠቆረ ላስቸገራችሁ ቡና በጣም መፍትሄ ነው። እንደዚሁም ደግሞ ጥቁረትን ለማንሳት የሞተ ቆዳን ለማስለቀቅ ስኳር ራሱ በጣም ነው የሚያጸዳው። በተለይ በበቆሎ ዱቄት አድርገን በሶፍት ብንለጥፈው የተለያዩ ትናንሽ ጸጉሮቻችን ራሱ በወር አንዴ ብንጠቀም በዛ መልክም ጸጉርን ከፊታችን ላይ ያስወግድልናል ማለት ነው እና ብዙ ጥቅሞች አሉት። እኔ ያው በዚህ መልክ ነው የምጠቀመው። እሳት አላስነካውትም ለጊዜው እንደምታዩት እና በዛም መልክ መጠቀም ትችላላችሁ ማለት ነው። ግንባራችን እንዳይሸበሸብም አጠቃላይ ለቆዳችን ጥራት፣ ፍካት፣ ግሎ እንዲሆን ለስላሳ እንዲሆን እንዲሁም ደግሞ እርጥበቱን ጠብቆ እንዲኖር ድርቅ እንዳይል እንዳይሰነጣጠቅ የፊታችንን ቆዳ እንክብካቤ ይጠብቅልናል ማለት ነው እና እጄን እቀባዋለሁ። ልክ ፊቴን ስጨርስ እጃችሁንም በዛው ተጠቀሙት። እጃችን በፌሪ በተለያዩ
የእቃ ማጠቢያዎች እንዳይነቃ ይህንን አብረን እንቀባለን ማለት ነው። እና በጣም አሪፍ ነው። ለእጃችሁም መጠቀም ትችላላችሁ። ጨረስኩት ማለት ነው። ውድ ስትሰሩ ምን ጊዜም እንደዚህ ጨርሱት። ከዛ ከ15 ደቂቃ በኋላ እመለሳለሁ። እንደምታዩት ተመልሼ መጥቻለሁ። እጄን ታጥቤዋለሁ። እንዴት እንዳጸዳው አትጠይቁኝ። እዩት። እኔ ለእናንተ ላሳያችሁ ብዬ ነው። እዩት እንዴት እንደሚያጠራ አትጠይቁኝ ማለት ነው። ወገግ ነው የሚያደርግላችሁና በጣም አሪፍ ነው። ሳልታጠበው ይሄኔ እንደዚህ ነው ቆዳ የጥርት የሚለው እና ታዲያ ማዲያት ቢኖርባችሁ እንደው ጠባሳ ቢኖርባችሁ ቀስ እያለ ያጠፋላችኋል። ስለዚህ አዘውትራችሁ ምርጫችሁ ይሁን። በተለይ ሬቱ በጣም ወሳኝ ነው። ቡናን ደግሞ ስታዋህዱ በውሃ ባይሆን መልካም ነው። በሬት ጀል እንደዚሁም ደግሞ በማር የማትጾሙ ደግሞ እኛ አሁን ጾም ስለሆነ በወተት ማድረግ ትችላላችሁ። በእርጎ ፊቴ እንደምታዩ ጽድት ብሏል። ታጥቤ ደግሞ እመለሳለሁ ማለት ነው። እሺ ተመልሻለሁ። እዩት ከነ ውሃዬ ነኝ። ምንም አልተቀባሁም፣ ምንም አላደረግኩበትም። እንዴት ጽድት እንዳደረገልኝ የምር ማለት ነው። እሬትና ቡና አንድ ላይ ሲገናኝ እንዴት እንደሚያሳምሩ ፊትን፣ ወዝን ጽድት ነው የሚያደርግላችሁ። እዩት የእውነት እኔ በጣም ነው የወደድኩት። ያው ቡና በዓለማችን ላይ ቫይራል ነው፣ ለቆዳችን እጅግ በጣም ጠቃሚ ነው። ከዛ ያላችሁን ክሬም ትቀባላችሁ። ቫልዚን ሊሆን ይችላል። ለፊታችሁ የሚስማማችሁን ያዘጋጃችሁት ካለ ወይም ደግሞ የገዛችሁት ካለ ሞስቸራይዝ አድርጉት ማለት ነው። ልክ ወዲያው እንደተጠቀምን ሞስቸራይዝ እናደርጋለን። ይሄንን ግን ወር ተጠቅማችሁ ታጥባችሁ እንኳን ቢሆን ራሱ ፀሐይ ላይ ባትወጡ መልካም ነው። ምክንያቱም ቆዳችን ንጹህ ሆኖ ፀሐይ ላይ ስንወጣ ተመልሶ ጠባሳ እንዳይሆነብን መጠንቀቅ ይኖርብናል ማለት ነው። ወይም ከውጭ ስትጨርሱ ቤት ስትገቡ ብትጠቀሙ መልካም ነው። ምክንያቱም ፀሐይ ጨረር ስለሚገባ መልሶ ቆዳችን እንዳይበላሽብን። ይህን እንግዲህ ፊቴ ይህንን ይመስላል። እናንተም እንደምትወዱት ተስፋ አደርጋለሁ። ተጠቀሙት። እንግዲህ ቪዲዮን ደግሞ ከወደዳችሁት ለሌሎች ደግሞ ያጋሩት ማለት ነው። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቻው ባይ ባይ።